ልጆች ስለ መስቀል ታውቃላችሁ? መስቀል ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ እጆቹና እግሮቹን ተቸንክሮ ዓለምን ያዳነበት ነው። ይህም መስቀል ብዙ ታምራትን የሚሰራ፣ በሽተኞችን የሚፈውስ፣ ሙታንን የሚያስነሳ ነበር። ነገር ግን የመስቀል ትርጉም ያልገባቸው አይሁዶች ይህን መስቀል ከቆሻሻ መጣያ ቦታ ላይ ጣሉት። ቆሻሻቸውንም ሲደፉበት ኖሩ። ያ ቦታም ትልቅዬ ተራራ ሆነ። ከብዙ ዓመታት በኋላ አንዲት እሌኒ የምትባል ክርስቲያን የሆነች ንግሥት ለፈጣሪዋ እንዲህ ስትል ተሳለች። ፈጣሪ ልጄ ቆስጠንጢኖስን ክርስቲያን ካደረክልኝ የጌታዬን መስቀል እፈልጋለሁ አለች። ፈጣሪዋም ጸሎቷን ሰማ። ልጇም ቆስጠንጢኖስ ክርስቲያን ሆነላት። ንግሥቲቱም ለፈጣሪዋ የተሳለችውን ስለት በማሰብ ወደ ኢየሩሳሌም ሄዳ ፍለጋዋን ጀመረች። ነገር ግን ፍለጋው እንዳሰበችው ቀላል አልነበረላትም። የሚረዳትም ሰው አላገኘችም ነበር። ከብዙ ፍለጋ በኋላ አንድ አይሁዳዊ ኪራቆስ የሚባል አረጋዊ ሰውዬ መስቀሉን የምታገኝበትን ቦታ እንዲህ በማለት ጠቆማት። ከነዚያ ጎልጎታ ላይ ከሚታዩት ከሦስቱ ተራራዎች አንዱ ሊሆን ይችላል አላት። ንግሥት እሌኒም ደምራ ብዙ ዕጣን ጨመረችበት። የዕጣኑ ጭስም ወደ ሰማይ ወጣና መስቀል ወዳለበት ተራራ ወደዛ ተመለሰ፣ ሰገደም። በዚህም የተነሳ መስቀሉ ያለበትን ተራራ አወቁ። ከዚያም ንግሥት እሌኒ ያን ተራራ ይቆፍሩ ዘንድ አዘዘቻቸው። መስከረም 16 ቀን የተጀመረው ቁፋሮም ከ7 ወራት በኋላ መጋቢት 10 ቀን 3 መስቀሎችን አገኙ። የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል መሆኑን ለማወቅ ሲሉ አንድ የሞተ ሰውዬ ሬሳን አመጡና ከሁለቱ መስቀሎች ላይ እየተራ ቢያደርጉት ሰውየው ሊነሳ አልቻለም ነበር። ነገር ግን 3ኛው መስቀል ላይ ያን የሞተ ሰውዬ ሲያደርጉት የሞተው ሰውዬ በሕይወቱ ተነሳ። በዚህም ምክንያት የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል መሆኑን አወቁ። ንግሥት እሌኒም ትልቅዬ ቤተ መቅደስን ሰርታ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል በዚያ አኖረች። ስለዚህ መስከረም 16 ቀን በየዓመቱ የመስቀል በዓል ይከበራል። ደህና ሁኑልኝ።